አንተ ሁለተኛው ዮኒ ማኛ ለመሆን የፈለክ ተራ ዱርዬ እንደሆንክ ደርሻለሁ። ዛሬ በዚህ ነው ልክ ነው የምናገረው። እዚህ ወንድም ሰው ወንጌልን ሰበካችሁ ዳጊ ዜድም ኤርሚያስም ኦኬ አመንኩ ማለት ነው። አሁን ከበፊቱ ከነበረኝ እምነት አሁን አመንኩ ሞር መጽሐፍ ቅዱስን ስላነበብኩኝ። አሁን ጌታን ተቀበል ብትለኝ ኦኬ እላለሁ። ከማን ጋር ነው ህብረት ማድረገው? ጥያቄ እሱ ነው። ሶሪ ኤርሚ፣ በባለፈው ጌታን ተቀበልኩ ብለህ ጌታን ባስቀበልኩ ጊዜ ጌታን ተቀበለህ ሂድ ብዬ ያልኩ የት ነበረ? ካልጋሪ ስላለህ ወንድማችን ወንጌላዊ ተክሉ ነው አይደል ያገናኘው? ያለፈኩ ኖ ቸርች መምጣት ከቻልክ ቸርች ና አለ። ኦኬ ያልኩኝ ቸርች ማለት ቤተክርስቲያን ማለት ነው አይደል? ቤተክርስቲያን ማለት ነው አይደል? ና ብሎ ሄድክ አይደለ? እዛ ስትሄድ እንደኛ ያመኑ የተሰባሰቡ ቅዱሳን አሉ አይደል? ህብረት የሚያደርጉ ከእነሱ ጋር ህብረት አድርግ። እንዴት ብዬ ዛረጋለሁ? ኦኬ እነሱ ጋር ህብረት ካላደረክ አንዋር መስጊድ ነው መሄድ ያለበት ብራዘር። አይ ሲሪ የመጨረሻ አድራሻህ አንዋር መስጊድ ስለሆነ ማለት ነው። ቀጥሎ እሱ ነው የቀረ። ምክንያቱም መንዙማ ከፍተህ ስለምትጨፍር ማለት ነው። ይሄ ሰውን ወንድሞች እናቶች በጣም ብዙ ታግሸዋለሁ። ኦኬ ሁለተኛው ዮኒ ማኛ ሊሆንብን የፈለገ ወንበዴ የሆነ ሰው ነው። ይሄን ቪዲዮ ላከልኝ የመጽሐፉን መሰረዝ እና ኤርሚ አለኝ። አየህ አይደል እንዴት እንደሚቀልዱባችሁ አልኩት። ቪዲዮን ከፍቼ ከሰማሁት በኋላ ወደ ጌታ አምልጥ ብዬ ስለው ቆየሁ አለ። ከቆየህ ታዲያ ስለዚህ አንተ ቸርች አይደለም የፈለከው። አንተ እዚህ ሶሻል ሚዲያ ላይ እውነት አይደለም የፈለከው። አንተ ሁለተኛው ዮኒ ማኛ ለመሆን የፈለክ ተራ ዱርዬ እንደሆንክ ደርሻለሁ። ዛሬ በዚህ ነው ልክ ነው የምናገረው። እዚህ ወንድም ሰው ፊት ነው የሚያገኘው የኦርቶዶክሳውያን ከነዚህ መጽሐፍቶች። እነዚህ መጽሐፍቶች አብዛኛው የሚያወሩ ስለምንድን ነው? ስለ ፍጡራን፣ አብዛኛው ከጥቂቶቹ በስተቀር ማለት ነው። ስለ እግዚአብሔር እንኳን ተወራ የተባለው ነገር ከዘላለም ሕይወት አኳያ ምንም አይነት እዚህ ግባ የሚባል ነገር የለውም። ዘመኑን ሁሉ ሰው እነዚህን መጽሐፍ ሲደግም ነው የሚውለው። ተወልዶ ካደገ ማንበብ ካወቀበት ጊዜ ጀምሮ አንብብ ተብሎ እስከ መቃብር ድረስ እስኪገባ ድረስ ዘመኑን ሁሉ አንድ ኦርቶዶክሳዊ የሚያነበው ይህን መጽሐፍ ነው። ሰኞን ብትለው ይህን መጽሐፍ ነው ሲያነብ የምታገኘው። ማክሰኞን ብለህ ብትል ይህንኑ ነው። ረቡዕም ሐሙስም ዓርብም ይህንኑ ነው። መስከረም፣ ጥቅምት፣ ህዳር፣ ታኅሳስ ይህንኑ ነው። ዓመታት ቢቀያየሩ ወራቶች ቢፈራረቁ ሁሉ ቀን ሲያነቧቸው የሚሉት እነዚህ መጽሐፍቶች ነው። ይሄኛውንስ የእግዚአብሔርን ቃል ይሄንን ማንም አያነብም። እንዳልኩት አገልጋዮቹም አንብቡ ብለው አያበረታቷቸውም። ብሉይ ኪዳንና አዲስ ኪዳንን ይሄንን ቅዱስ የእግዚአብሔርን ቃል አንብቡ ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረክ ላይ የሚናገር ጳጳስ፣ የሚናገር ቄስ፣ የሚናገር መምህር የለም። እንደውም ይሄን መጽሐፍ እንዳታነብ ነው የምትበረታታው ኦርቶዶክስ ውስጥ። ለምን? ይሄንን መጽሐፍ ቄስ ካልያዛችሁ በስተቀር በራሳችሁ አንብባችሁ አይገባችሁምና ቄስ ካልያዛችሁ አታንብቡ ብለው ይላሉ። ልብ በሉ። ቄስ ያዙ በመጀመሪያ ይላል። ቄሱ እኮ ራሱ በዕውርነት የተመታ ነው ማለት ይሄን የእግዚአብሔርን ቃል አያውቅም። ቄስ የሚያውቀው ውዳሴ ማርያምን፣ እንደዚህ መጽሐፈ ሰዓታትን፣ ኪዳን የበረታ ካለ ደግሞ የዜማ መጽሐፍትን የቅዱስ ያሬድን የዜማ መጽሐፍት ማለት ነው። ወይ ደግሞ እንደ መጽሐፈ ሰዓታት እንደነኛ አይነቶችን ነው የሚያውቀው። ቄሶች መጽሐፍ ቅዱስ ያውቃሉ ወይ? አያውቁም። ስለዚህ ቄሶቹ መጽሐፍ ቅዱስን አያውቁም፣ የመጽሐፉም ጥቅም አይገባቸውም። ስለዚህ የመጽሐፉ ጥቅም ባልገባቸው መንፈሳዊ ልጆቻቸውን ሂዱና አንብቡ ብለው አይመክሯቸውም። ጸበል ሊረጩ ሲሄዱ የሚደግሙት እንደነኛ አይነት መጽሐፍቶች ነው ካህናቱ። ይሄንን እንኳን አይደግሙትም ወንድሞች እናቶች፣ አይደግሙትም፣ አያነቡትም፣ አያውቁትም። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የእግዚአብሔርን ቃል መጽሐፍ ቅዱስን እንዲያነቡ አይበረታቱም። ከላይ እስከታች እኔ በመረጃ ነው የምናገረው። ከላይ እስከታች ከፓትርያርኩ ጀምሮ እስከ ካህናቱ ድረስ ማናቸውም መጽሐፍ ቅዱስን አንብቡ ብሎ አያበረታቷቸውም። እንደውም ካነበብክ ትስታለህ ነው ብሎ የሚሉት የሶሻል ሚዲያ ላይ ሁሉ ጭምር ሳይቀር የሚነግሩ ማለት ነው። ይህን መጽሐፍን ካነበበ በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ሰው ይስታል። ይሄ ቅዱስ የእግዚአብሔር ቃል ሕይወት የሆነ የእግዚአብሔር ቃል ሕዝብ አሳች ነው ብለው የሚሉት ትሳሳታላችሁ። ከዚህ ቤተክርስቲያን ትሳሳቱና ትወጣላችሁ። ለአዳዲስ ሃይማኖት መብል ነው የምትሆኑት፣ አውሬው ይነጥቃችኋል ነው ብለው የሚሉት። እኔ ቅዱስ እግዚአብሔር ምስክር ነው። እንደነዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉ አገልጋዮች የተረገመ አገልጋይ እኔ አይቻላቅም።
ለምን በሉኝ እንደዚህ ብዬ የምለው የእግዚአብሔርን ቃል እንዴት ሰው እንዲያነብ እንዴት አያበረታቱም? ወንድሞች እናቶች እንዲያነቡ በእኛ በወንጌላውያን አማኞች በግል እናነባለን። አንድ በህብረት በቤተ ክርስቲያን ውስጥ ጥናት አለ፣ የመጽሐፍ ቅዱስ ጥናት። ይሄን ማለት ነው በጉባኤዎቻችን ላይ የሚሰበከው ሁሉ ቀን ትምህርትም ካመጣ ስብከትም ካመጣ ከዚህ ቃል ላይ ነው የሚያመጣው። ከዚህ ውጭ ሌላ ምንም የሚያመጣው ነገር የለም። ቢያመጣም አንቀበልም፣ አለቅልቀን ነው የምንደፋው። ሰውየውንም ዳግም አይቆማትም መድረክ ላይ። ከዚህ መጽሐፍት ውጭ ከሌላ አምጥቶ አወራለሁ ብሎ ቢል በእኛ መድረክ ላይ በጴንጤዎች መድረክ ላይ ዳግም አይቆማትም አልኳቸው ወንድሞች እናቶች፣ አይቆምም። ከመድረክ ላይ አንቀን ነው የምናወርደው። ከመጽሐፍ ቅዱስ ከእግዚአብሔር ቃል ያልወጣ ነገር ለምንድነው ከየት አምጥቶ ሊያስተምረን ነው? ስለዚህ በኦርቶዶክስ ይሄንን የእግዚአብሔርን ቃል ህዝቡ እንደማያነብ እርግጠኛ ናቸው። ህዝቡ የሚያነበው ይሄንን ነው። ህዝቡ የሚያነበው ይሄንን ነው። ቄሶቹ ከዚህ ጋር የተቆራረጠ ጥቅስ ይዘው ይመጣሉ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምራል። የእመቤታችን በረከቷና ባርኮቷ ለዘላለም ይደርብንና ብሎ ይላል። ከዛስ እሱ ከዚህ ጀምሮ አንድ ክፍል ይጠቅስና ኃይለ ቃሉ ብሎ ከዚህ አንድ ክፍል አንድ ጥቅስን ያወጣን ያነብና ከዛ ቀጥሎስ የሚያወራው ከዚህ አርቲ ቡርቲ ከሆነ መጽሐፍት ነው። ከእንዲህ አይነት ጋርቤጅ ቆሻሻ ከሆነ መጽሐፍት ማለት ነው ወንድሞች እናቶች። ምንም ህይወትን ሊሰጥ ከማይችሉ መጽሐፍት ማለት ለሚጠይቀኝ ሁሉ መልስ አለኝ። ለዚህ ነው እዚህ ቤት መጥተው አንዳቸውም እፊታችን አይቆሙም ብላይ ስንል በላ አይደለም። እሰው ቤት ስንሄድ ከገስት ያወርዱናል፣ ሚዩት ያደርጉናል። ስለዚህ በእርግጥ የሰራዊት ጌታ ቅዱስ እግዚአብሔር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በቁጣን የተነሳባት። ልብ በሉ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እግዚአብሔር በቁጣን የተነሳባት በምን ብላችሁ ካላችሁኝ ከዛሬ 1 ዓመት ከምናምን ነገር በፊት ወይ ከ2 ዓመት በፊት ባለሳሳት ከፈለኩ ቪዲዮን አምጥቼ ላሳያችሁ እችላለሁ። የሰራዊት ጌታ እግዚአብሔር ህዝቡን ከኦርቶዶክስ እጅ ይነጥቃታል። ለምን? አዳፍነው ሲኦል ይዘውት አይገቡም። እኔ በህይወት እያለሁ ማለት ነው ወንድሞች እናቶቼ፣ ለዚህ ህዝብ እግዚአብሔር ወንጌል እንድሰብክ ስለጠራኝ ይህንን ህዝብ አደንዝዘውት ከመጽሐፍ ቅዱስ ጋር ሳያገናኙት ከሞተላቸው ጌታ ጋር ሳያገናኙት ገረገራ ጥግ ስር ተደግፈው ደረታቸውን እየደቁ አማኑኤል ጌታዬ ቸሩ መድኃኔ ዓለም እያሉ ደረታቸውን ለሚደቁ እናቶቼ እነዚህን እርኩስ መጽሐፍቶች እየረገጥኩ ይህን ቅዱሱን ቃል ግን እነግራቸዋለሁ። እንደዚህ አይነት ኮተታ ኮተት ለህዝቡ ክብር ብዬ እንጂ በእሳት ባጋየው እዚህ ማንንም አልፈራም። ስታነበው ብትል ማለት ነው ማርያም በገብርኤል በኩል ጸሎት ልመና ለምን ይችላል። ማርያም ራሷ እንኳን ስለ ገብርኤል ብለህ ነው እግዚአብሔርን ሰማይ ብላ የምትለው እዚህ መጽሐፍ ላይ። ማርያም በገብርኤል ስም በሚካኤል ስም ነው የምትለምነው በመጽሐፍቶቻቸው ላይ ማለት ነው። ስለ ገብርኤል ብለህ ሰማይ ነው ብላ የምትለው ስለ እልፍ አላፋት መላእክት ሁሉ ሰማን ብሎ ይላል። የጌታን እናት አያከብር የሰውን ህይወት የማይቀይር መጽሐፍ ማለት ነው ወንድሞች እናቶች። ከዚህ ሁሉ ማን ገደለ? እኔ እነዚህን የሚያንብቡ ማን ገደለ ብሉይና አዲስ ኪዳንን ለኦርቶዶክስ ምዕመናን ለምን አንብቡ ብሎ አይመክሯቸው? አንድ ሰው የሚመክራቸው የለም ወንድሞች እናቶች። እግዚአብሔር በነቢያትና በሐዋርያት የተናገረው በሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ የነገረን እውነት እዚህ ነው የተጻፈው። እዚህ ብሉይና አዲስ ኪዳን ላይ የኦርቶዶክስ ህዝብ እንዳልኩ ከሰኞ እስከ አርብ ወይ ከእሑድ እስከ እሑድ ከመስከረም እስከ ቋግሜ አንብብ ተብሎ የተሰጠው እነዚህ መጽሐፍቶች ናቸው። ምዕመኑ ቤት በኩል መጽሐፍ ቅዱስ ጋር ይድረስ ወንድሞች እናቶች። እነዚህን ድገምን የተባለው ለበረከትም እነዚህን ድገም ይሉሃል። አጋንንትም ለማባረር እነዚህን ድገም ይሉሃል። ለፈውስም እነዚህን ድገም ይሉሃል። ትዳርም ለመያዝ እነዚህን ድገም ይሉሃል። ምንም ለማድረግ እነዚህን ነው ድገም ብሎ የሚሉ ይሄኛውስ የእግዚአብሔር ቃል። ቆይ ወንድሞች እናቶቼ፣ ይሄኛውስ የእግዚአብሔር ቃል ነው ብዬ የምለው ለኦርቶዶክስ ቅዳሴ መካከል ላይ ብቻ ነው ወንጌል የሚነበብለት?
እንደኔ አይነቱ ዲያቆን አንድ መልእክት ግጻዊ በሚያዛው መልእክት ብቻ ነው አንድ መልእክት አንብበን እሱም ትርጓሜው ሳይነገር ዝም ብለን አድርገን አንብበን ከመልእክታት ላይ ከቅዱስ ጳውሎስ መልእክታት ላይ አንስቶ የሚሰጠው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል የሚነበበው ቅዳሴ መካከል ነው። ያውም እሱም ደግሞ ወንድሞችና እህቶቼ አስረሽ ምቺው በሆነ ጋጋታ ማለት ነው። ስርዓት የሞተ ስርዓት ማለት ነው። የቅዳሴ ስርዓት ውስጥ ወንጌሉን ራሱ እንኳን ካነበቡት እንኳን በኋላ አይተረጉሙላቸውም አንዳንድ ቦታ ላይ ካልሆነ በስተቀር። ቅዳሴ ወንጌል ነው ይለኛል። ይመጣና ማለት ያው ደግሞ እኮ እኔ ፊት ነው መጥቶ የሚለው ቅዳሴ ወንጌል ነው ይለኛል። ማን ነው ቅዳሴ ነው ወንጌል ያደረገው? ወንጌል ማለት ምን ማለት ነው? በመጀመሪያ ወንጌል ብሎ የሚለው የግሪኩ ቃል ምን ማለት ነው? ወንጌል ማለት ተርጓሚው እሱ ቅዳሴ ወንጌል ከሆነ በኦርቶዶክስ በየትኛው ቅዳሴዋ ላይ ነው የምስራች ኢየሱስ ያድናል ብላ የምትለው? እኔ ጋር መጣት ታምጣጣም 14ቱንም ቅዳሴ ስለተማርኩት ማለት ነው። የቱ ጋር ነው የጌታን የኢየሱስ ክርስቶስን አዳኝነቱን በስሙ በማመን የሚገኘውን የኃጢአትን ይቅርታ የሚናገረው? ልክ ነው። ስለ አምላክነቱ የሚናገር አለ። እንደ ቅዳሴ ዲዮስቆሮስ፣ እንደ አትናቴዎስ አይነት፣ እንደ ዮሐንስ አፈወርቅ አይነት ቅዳሴ ማለት ነው። እና አሁን ዜኑ ኦ አጋር እላ አንሶ ሰው ውስተ ገነት ተቀነዋ በቀነዋ ተመስቀል ብሎ ይላል። አዎ በገነት የተመላለሱ እግሮቹ ለአዳም በደልና ኃጢአት በመስቀል ላይ ተቸነከሩ ይላል። ሰዎች በመስቀል ላይ ተቸነከሩ፣ ሞቱን ተናገረ። በሞቱ ግን አምኖ ሰው የንስሐና የኃጢአት ይቅርታውን አግኝቶ ከዘላለም ፍርድ እንዲድን ኦርቶዶክሳውያን ተሰብኳቸዋል? አልተሰበካቸውም። ኢየሱስ ያድናል ብለህ ስትለው እኮ ነው አይኑን የሚያጉረጠርጠው። ስለዚህ ህዝቡ ዕለት ዕለት አንብብ የተባለው ይህንን ነው። ወንድሞች ናቱ በጣም እኔ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ የሚያሳዝነኝ የለም። ከወር እስከ ወር ከሳምንት እስከ ሳምንት መኪናቸው ውስጥ ይሄን ያለው፣ በኪሳቸው የሚይዙት ይሄንን ነው፣ በቆዳ ሰፍተው አንገታቸው ላይ የሚያደርጉት ይሄንን ነው፣ ለበሽታ መከላከያ ይሄንን የሚያደርጉት፣ ለበረከትም በዋቃ ለመባረኪያም ይሄን የሚያደርጉት፣ ትራስጊያቸውም ይሄን የሚያደርጉት፣ መኪናቸው ውስጥም ይሄን የሚያደርጉት፣ የትኛውም ቦታ ላይ ለፈውስም ለአጋንንትም ማባረሪያ ለትምህርትም ብለው የሚሉት እነዚህ ነው። የእግዚአብሔርስ ቃል ይሄ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል የሆነ ውስጡ አንዳንድ አለ እንጂ የእግዚአብሔር ቃል አይደለም። የእግዚአብሔር የአምላክ ቃል ይሄ ነው። በሁለቱ ኪዳናት በብሉይና በአዲስ ኪዳን የተጻፈው ይሄ ያው አምላክ የእግዚአብሔር ቃል። ኦርቶዶክሳውያን ይህንን መጽሐፍ ይረግሙታል ነው ብዬ የምልህ ወንድሜ፣ የእውነት ነው የምነግርህ ከጥቂቶቹ በስተቀር። ህዝቡ ቅድም ኤርሚ እንዳለው ይህንን ያነበበ ቀን አበቃላት። ኦርቶዶክስ የአባቶች አምላክ ምስክር አበቃላት። ብፁዕ አቡነ አብርሃም በባለፈው እንዳሉት መሰረቱ ተናክቷል ብለው እንዳሉት ማለት ነው። ያናጋዋ የሰራዊት ጌታ እግዚአብሔር ጴንጤው ራሱ ይህን መጽሐፍ ቅዱስን መስበክ ቢያቆም ሙሉ ወንጌል መሰረታ ተናጋ ብሎ ለምን ወፌላ ላይ ዘቀዝቃትም? እግዚአብሔር ሙሉ ወንጌል የተሰኘችው ወንጌሉን በመስበኳ ነው። መሰረተ ክርስቶስ ናት ብላ ያልነው ወንጌሉን በመስበኳ ነው። ወንጌሏን የማትሰብክ መሰረተ ክርስቶስ እግዚአብሔር ይዘቀዝቃታል አልኩ። መጽሐፍ ቅዱስን የማትሰብክ ሙሉ ወንጌል እግዚአብሔር ጉዳዩ አይደለም አልኩ፣ ይበትናል። ቃለ ሕይወት በል የፈለግ ስም ደርድር። መጽሐፍ ቅዱስን የማትሰብክ ቤተክርስቲያን እየከሰመች ነው የምትመጣው። ለዚህ ነው ጴንጤው መጽሐፍ ቅዱስን ስለሚሰብክ ነው ከዕለት ወደ ዕለት እየጨመረ ኃይሉ ክብሩ እየጨመረ የህዝቡን ብዛት እየጨመረ እየሄደ ያለው ማለት ነው። ኦርቶዶክስስ እያነሰች አለችው በምንድን ነው? መጽሐፍ ቅዱስን አሰብክም። ታዲያ ይህንን ቆሻሻ መጽሐፍ አንብቡ ብላ ለህዝብ ሰጠች ማለት ነው። ይህን የተረገመ ሰውዬ የጻፈውን መጽሐፍ ማለት ነው። አባ ጊዮርጊስ ዘጋስጫ የተባለ ለሚጠይቀኝ ሁሉ መልስ አለ። ይህ የተረገመ መጽሐፍ አባ ጊዮርጊስ ዘጋስጫ እንዚራ ስብሐት ብሎ ያለው ስናነበው ሰማያትና ምድርን እግዚአብሔር በቃሉ ፈጠረ፣ እግዚአብሔር በልጁ ፈጠረ ብሎ የሚለውን እሱን አይ አይደለም በእመቤታችን የፈጠረው ብሎ ይላል። ከዚህ የበለጠ እርጉም መጽሐፍ አለ እንደ ወንድሞችና እህቶቼ? ይህንን አንብቡ ተብሎ የሚባሉት ይኸው ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ብርሃናት፣ ጊዜያት፣ ዘመናት፣ ቀናቶች፣ ሳምንታት፣ በዓላትና በግልጽ የሚታየውና የማይታየው የተሰወረውን ሁሉ ዓለማትን ሁሉ ፈጠረ ይላል። በአንቺ ፈጠረ ይላል እግዚአብሔር። ለዚህ ነው የተረገመ መጽሐፍ ያልኩ የአባ ጊዮርጊስ ዘጋስጫ መጽሐፍቶች ናቸው እነዚህ። ሌሎችም አሉ። ማንም ይጻፈው ማንም
እግዚአብሔር ሰማያትና ምድርን በቃሉ ነው የፈጠረው። በቃሉ ነው የፈጠረው። በዕብራውያን መልክ መጽሐፍ ምዕራፍ 1 ላይ አምላክ የእግዚአብሔር ቃል ሲናገር ይህን ተናግሬ ለወንድሞች ይሰጣለሁ። በዕብራውያን መልክ መጽሐፍ ላይ ሲናገር እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ልጁ ማን ነው? የእግዚአብሔር ልጅ ማን ነው? እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ይህ በሰማያት በግርማው ቀኝ የተቀመጠ የመለኮት ሙላት በሱ ያለ ከአብ ጋራ በመለኮቱ እኩል ትክክል የሆነ ባለመቀዳደም ባለመበላለጥ ቅድመ ዓለም የነበረ አሁንም ያለ ሁሉን አሳልፎ መኖር የሚችል ገባሬ ሰማያት ወምድር ነው ይላል። ኢየሱስ ማለት ነው። ታዲያ ዓለማት በማን የተፈጠሩት? በሱ ነው። ዓለማትን በፈጠረበት በልጁ ይላል። ይሄ ትርጉም መጽሐፍ የአባ ጊዮርጊስ ዘጋስጫ ኦርቶዶክስ ሰክስጋ ያስቀመጠችው የተረገመ መጽሐፍ ማለት ነው። ሰማያትና ምድር ፀሐይና ጨረቃ በማን ነው ተፈጠሩ ብሎ የሚሉት በማርያም ይላል። እችን ማርያማቸውን እንዘቀዝቃታለን። የጌታ እናት ግን አትነካትም። የጌታዬን እናትማ ቅድስት ድንግል ማርያምንማ ማንም ሰው አይነካትም። ማንም ኦርቶዶክስ ሰማይና ምድርን ፈጠረች ፀሐይና ጨረቃን ፈጠረች ብላ ያላትን እችን ማርያምን በፍጹም እግዚአብሔር ምስክሬ ነው፣ በዚህ ትውልድ መካከል እኔ ብቻዬን እበቀለታለሁ። በእግዚአብሔር ቃል ማለት ነው። የጌታችንስ እናት ማርያምንስ እሷንማ እኔም አልነካም፣ አንተም አትነካም። ብትነካ ነካለሁ፣ ብትነካ ነካለሁ። ምክንያቱስ ቅዱስ ሴት ናች፣ የጌታ እናት ናት። ምንም አልበደለችም። እሷ ሰማይና ምድርን ፀሐይና ጨረቃን ፈጠርኩ አላለችም። ሐዋርያቱም ፀሐይና ጨረቃን ፈጠረች ብለው አላሉም። ሰማይና ምድርን የፈጠረውን ጌታ ግን ሰው ሆኖ ተወልዷል። ከሷ ፈጣሪዋን ወልደዋለች። ድንግል ፈጣሪዋን ወልደዋለች ብላ እንዳለች ማለት ቤተክርስቲያኒቱ ፈጣሪዋን ራሷ ማርያምን የፈጠረውን ነው የወለደችው፣ እንኳን ሰማያትና ምድር ቀርቶ። ስለዚህ እነዚህን ነው የሚያርቡት ወንድሞችና እህቶች፣ እነዚህ ናቸው መጽሐፍቶች። በቃ እነዚህን አንብቡ፣ ድገሙ፣ ዋሉባቸው ብለው ይላሉ። ይሄስ የለም የለም። እና ትልቁ አድቫንቴጅ ምንድን ነው? ትልቁን ኦርቶዶክሳውያን ህዝብን ለመያዝ ሲፈልጉ ምን አሉ? እባካችሁ መናፍቃኑ እመቤታችንን ይጣላሉ አሉ። የእናንተን እመቤት እዘቀዝቃታለሁ ነው ብዬ ማለት የኦርቶዶክስን። ለምን? የጌታዬ እናት አይደለችምና። ለምን ኤርሚያስ እንደዚህ ትላለህ? በደንብ መረጃው ስላለኝ። የጌታዬ እናትማ የአማኑኤል እናትማ እዚህ አለች፣ እዚህ አለች። አይሁዳዊቷ ልጃገረድ በክርስቶስ እናቴ ብዬ በትውልድ መካከል ስጠራ እኔም ይሁን ጴንጤዎቹ እማናፍርባት፣ በክርስቶስ እህታችን ብለን ስንጠራ እማናፍርባት የጌታዬ እናትማ እዚህ አለች። ኦኬ። የድንግሊቱም ስም ማርያም ነበር ብሎ መልአኩ ነግሮናል። እሷ ሰማይና ምድር ፈጥራለች? አልፈጠረችም። እሷ ፀሐይና ጨረቃን ፈጥራለች? አልፈጠረችም። እዚህ ውስጥ ኦርቶዶክስ የጻፈችውን አድርጋለች? አላደረገችም። ልታደርግስ ትችላለች? አትችልም። ኃይልና ችሎታ አላት? የላትም፣ የላትም። መላእክት በዚህ ውስጥ እጃቸው ድርሻ አለበት? የለበትም። የነቢዩ ኢሳያስን ትንቢት ስናነብ የእግዚአብሔር ቃል የሚናገረው እግዚአብሔር ሰማያትና ምድርን ሲፈጥር ከመላእክት ጋር እንኳን አልተማከረም፣ እንኳን ከማርያም ጋር። መላእክትን እንኳን ራሱ እንኳን አላማከራቸውም፣ ከማንም ጋር አልተማከረም። እጁ ብቻውን ሰርተዋል። ሰማያትና ምድርን ይሁን በሚል ቃል ፈጥሮታል እግዚአብሔር ማለት ነው። የሚታየውና የማይታዩት አለቅነት፣ ጌትነት፣ ስልጣናት ሁሉ በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል ይላል ቅዱስ ጳውሎስ ቆላስይስ መልክ መጽሐፍ ምዕራፍ 1 ቁጥር 15 ላይ እንደሚናገረው። እዚህ ይመጡና በእሷ ነው የፈጠረው ብሎ ይሉናል። ይሄ እኮ ለማስተማሪያነት ስለሚረዳ እንጂ ውስጤ ያለውን የእግዚአብሔርን ቅናት በጫጭቄ ብጥለው ደስ ባለኝ ነበረ። ይህንን ነው ለህዝባችን የሚያበሉት። ይህንን ነው ለህዝባችን የሚያበሉት። ደግሞ ይመጣና ስላሴን ትምህርተኛ ስላሴን እኮ እዚህ ክድኸዋል። ስላሴን እኮ አንተ ከፍጡር እኩል እኮ እዚህ አምጥተህ ከእንጨት እኩል ከእንጨት ጋር ከግዑዝ እንጨት ጋር እዚህ ጋር እኩል ነው ብለዋል እኮ ስላሴ። እዘቀዝቅልሃለሁ ያንተን እንጨት ማለት ነው። ያን ኦርቶዶክስ ማርያም ብላ የምትላትን የአባቶች አምላክ ምስክር ነው። ማንም ከጄ አያስጥላትም። የጌታዬ እናት ስላይደለች። የጌታዬ እናትማ እዚህ አለች። የድንግሊቱም ስም ማርያም ነበር ያለችው። የእሷን ትህትና እዚህ ለማየት ነፍሴ ጌታን ታከብረዋለች ነው ያለችው። ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል ያለችው። እንኳን ሰማያትና ምድርን ለመፍጠር አይደል በማርያም ህይወት ውስጥ
ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ እኮ ነው ያለችው። ታውቃለህ? እሷ እንደዚህ ማግኒፋይ ያደረገችውን ጌታ አሳንሰው አውርደው ከእንጨት እኩል ሲያደርጉት፣ ይኸው ከእንጨት እኩል ማለት ነው። ስላሴ እኮ ከእንጨት እኩል እኮ ነው ኦርቶዶክስ የምታመልከው። እንጨትና ስላሴ እኩል ነው ብላናለች። አብ ወልድ መንፈስ ቅዱስና እንጨት እኩል ነው ብላናለች። እንጨት ማለት ጌታችን የተሰቀለበት እንጨት ብላ የምትለው መስቀል ማለት ነው። ፍለጡትና አንድዱት። ኦኬ፣ ፍለጥና አንድድ ብራዘር። እንዴት ሰው የሰማይ የምድር ጌታ ከሆነው ከአብና ከወልድ ከመንፈስ ቅዱስ ጋር እንዴት የማይተያየውን ታስተያየዋለህ ብራዘር? ኢሳይያስ መነሳት አለበት እንዴ በዚህ ትውልድ መካከል? ከማን ጋር ታስተያዩኛላችሁ? ከማን ጋር ታነጻጽሩኛላችሁ ብሎ እንዳለ አሁን ኢሳይያስ መምጣት አለበት። የዛሬ 2700 ዓመት አገልግሎ ያለፈ እኔ አለሁለት፣ በዘመኔ እኔ አለሁለት እኮ ነው ብዬ ማለት እግዚአብሔርን አስተያይተውት እኮ ነው። ከማን ጋር ታስተያዩኛላችሁ? ከማን ጋር ታስተካክሉኛላችሁ ብሎ እኮ ጠይቃቸው። እስራኤል አሁን ኦርቶዶክስ እንደምታደርገው ከአማልክት ጋር ሁሉ አስተካከለችው። ታውቃለህ? ድንጋዩን አንተ አባቴ ነህ፣ ግንዱን አንተ ወለድከኝ ብለው ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ እንዳለ በነቢዩ በኤርምያስ መጽሐፍ ላይ እንደተናገረ ከቆመ አጸድ እንጨት ጋር እስራኤል እኩል አድርጋው ነበር እግዚአብሔርን ያህዌ። እስራኤል ከእርጥብ እንጨት ጋር ነው። ኦርቶዶክስ ከደረቀ እንጨት ጋር ወንድሞች እናቶች፣ መስቀል 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 ይላል። እሰቅልሃለሁ እዛው ላይ ማለት ነው በትምህርት። ይህን ከስላሴ እኩል ታደርገዋለህ ብራዘር? ነውር አይደለም እንዴ? ቫርኒሽ የተለቀለቀ ከእንጨት መካከል ተቀርጾ ሰዎች እንደዚህ ያደርጉት ለምልክትነት እንደ ክርስቲያን አምላክ ሰው እዚህ ላይ ሞቶልናል፣ ከድንግል ተወልዶ እዚህ ላይ ሞቷል ብለን ለማለት ክርስቲያኖች እንደ አርማ እንጠቀመዋለን እንጂ ይህንን ከስላሴ እኩል ብራዘር፣ በመላጊያ የተላገ በምስማር የተመታ የተፋቀ ቫርኒሽ የተቀባ ስትሰብረው የሚሰበር ስትገነጣጥለው የሚገነጣጠል እንጨት ከአብና ከወልድ ከመንፈስ ቅዱስ እኩል ነው ብላ ያለች ቤተክርስቲያን ማናት? የኢትዮጵያ ኦርቶዶክስ ታሪክሲያን። እንዴት የማይታያየውን ታስተያየዋለህ አንተ? እንጨትን ከስላሴ እኩል፣ እንጨትን ከክርስቶስ እኩል። ኢየሱስ ቤዛዋ ነው ለኦርቶዶክስ፣ ማርያምም ቤዛዋ ናት፣ መስቀልም ቤዛዋ ነው፣ የደብረ ሊባኖስን መቃብር ቤዛዋ ነው። የቤዛቸው አበዛዝ የደብረ ሊባኖስ መቃብርን ቤዛ አድርገህ ኃጢአት ይሰረይልሃል ይላል። በኢየሱስም ኃጢአት ይሰረይልሃል፣ በማርያምም ኃጢአት ይሰረይልሃል፣ በመስቀልም ቤዛነት ኃጢአት ይሰረያል ትላለች። ይህንን ሰብረጣል ብራዘርዬ። እንጨት ነው ያልከኝ፣ ለአርማነት ብቻ ነው የምንጠቀምበት። ኃይል የለውም፣ ማዳን የለውም፣ ፈውስ የለውም። እዚህ መስቀል ላይ ግን የሞተ የዛሬ 2000 ዓመት ቀራንዮ ኮረብታ የተንጠለጠለው የእግዚአብሔር ልጅ ግን ኃይል ከሱ ዘንድ ነው ያለው። ቅዱስ ጳውሎስ እንዳለ ኃይልን በሚሰጠኝ በክርስቶስ ነው ያለው በፊልጵስዩስ መልእክቱ ላይ። ኃይልን በሚሰጠኝ በክርስቶስ እንጂ ኃይሉን በሚሰጠኝ በእንጨቱ አላለም። ኃይል የወጣው ከጨርቁ ሳይሆን ከኢየሱስ ሰውነት ነው። ኃይል ከሰውነቱ ወጥቶ ስለነበረ ኃይል ከሰውነቱ ወጥቷል ብሎ አለ ማለት ነው። የቤተ ክርስቲያን ኃይሏ እንጨት አይደለም። የቤተ ክርስቲያን ኃይሏ ጨርቅ አይደለም። የቤተ ክርስቲያን ኃይሏ ክርስቶስ ነው። የነፍሳችን መድኃኒት ክርስቶስ ነው። መስቀል የነፍሳችን መድኃኒት ነው ብላ ምትል እግዚአብሔር እያሳነሳት ነው የመጣው ኦርቶዶክስን ማለት የኢትዮጵያውያን መምታት ጀምሯል። እግዚአብሔር ህዝቡን ከጉያዋ እያስመለጠ፣ ለዚህ ደግሞ ምስክር ራሳቸው አገልጋዮቹ የተናገሩትን ብቻ ማየት በቂ ነው። እያሳነሳት ነው ብዬ ስልህ ለምን እነዚህን ኮተት ለብዙ ዘመን ስሰብክ ኖራለች። ኦርቶዶክስ ማነስ ጀምራለች። ሕያው ጌታ ለዘላለም የሚኖር የያዕቆብ አምላክ ምስክር ነው። እስኪ የኛዎቹ ወንጌላውያን አማኞች መስበክ እንተው። ይሄንን ታንሳለህ አልኩ። ትጠፋለህ። ማንሳት ብቻ አይደለም ትጠፋለህ። መሰረት ክርስቶሱን፣ ሙሉ ወንጌሉን፣ ቃለ ሕይወቱን፣ ካቶሊኩን፣ ኦርቶዶክሱን፣ አይሁድን እግዚአብሔር እኮ አጥፍቶት ነበር ታውቃለህ። ይህንን የሕግ መጽሐፍ ስለጣሉ እግዚአብሔርን በአሕዛብ መካከል በተናቸው። የፊቱ ቁጣ አውጥቶ በተናቸው። እኮ እህል በወንፊት እንደሚነፋ በአሕዛብ መካከል በተናቸው። ስለ ቃል ኪዳኑ ታማኝነት መልሶ ከ2000 ዓመት በኋላ መልሶ አሁን 70 ዓመታቸውን አገር ያደረጋቸው
እንዳይጠፋ እግዚአብሔር ለአብርሃም የገባውን ኪዳን ለመጠበቅ ብሎ የሕጉን መጽሐፍ ሲጥሉት እግዚአብሔርም ለዘላለም አውጥቶ ጣላቸው ይላል። እና ካቶሊክ እግዚአብሔር እስራኤልን ሕጉን ስለጣሉበት ከጣለ ካቶሊክን ላይጥል ነው? ስለ ጣላት እኮ ነው ፍጡርን የምታመልከው ካቶሊክ። ኦርቶዶክስን ላይጥል ነው? ስለ ጣላት እኮ ነው ፍጡርን የምታመልከው። ፍጡርን አልፋ ሰይጣንን የምታመልከው። እግዚአብሔር ሲጥልህ ሰይጣንን ታመልካለህ። እግዚአብሔር ሲጥልህ እንጨትን ቤዛዬ መድኃኒቴ ብለህ ትላለህ። አዳኙን መድኃኒቱን ቤዛ ጌታ የሆነውን ንጉሱን ትተህ የተሰቀለበትን እንሰብካለሁ ብለህ ትላለህ። አህያይቱን ለምን አሰብኩም? የተቀመጠባትን አህያ ለምን አሰብክም? ታድናለች ብለህ ፋንድያዋን ለምን ፈልገህ ከዛ ከቤተ ፋጌ ለምን አናመጣለን? ይኸው የፍልስጤምን ሰገራ ሁሉ ሰብስበው ሊያመጡልህ ይችላሉ እንጂ አህያይቷ የጣለችው ፋንድያ አሁን የለም። የተቀምጦበታል ብሎ የተቀመጠበትን ማን ነው ስበክ ብሎ ያለህ? የተቀመጠበትን ሳይሆን የተቀመጠውን ስበክ። ንጉስሽ ትሁት ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣልና አንቺ ኢየሩሳሌም ደስ ይበልሽ እልል በይ የተባለችው በተቀማጩ እንጂ እልል እንድትሰኝ የተጠራችሁ በነቢይ በትንቢተ ዘካርያስ መጽሐፍ ምዕራፍ 9 ቁጥር 9 ላይ እንጂ በተቀመጠባት አህያ ደስ ይበላችሁ አላለ። በተሰቀለው ጌታ እንጂ ደስታህን በተሰቀለበት እንጨት ላይ ደስታህን አታረግም። እና ህዝባችንን ቆልፈው ዘግተው እነዚህን እርጉማን መጽሐፍቶችን አንብቡ ይሏቸዋል። ይህንስ የእግዚአብሔር ቃል መቼ ያነባዋል? ዘካርያስ የሚባል ነቢይ እንዳለ በሱ በኩል እግዚአብሔር የተናገረው 14ቱን ምዕራፍ ኦርቶዶክሳውያን ያነቡታል እንዴ? እንደ ህዝብ አያነቡትም። ካህናቱ ያበረታቷቸዋል እንዴ? አያበረታቷቸውም። ስታነብ ስትገኝ ብቻህን ትሳሳታለህ ብለው ይላሉ። አያሳዝንም? ይህ ህዝብ ከሱ ብሶ ደግሞ እነዚህን ኮተት ያጠፋሽውን አስተካኪ፣ የተሳሳትሽውን ሰርዢ፣ አስታኪ ብለን ስንላት አላስተካክል ብላ ያልተበላሸውን መጽሐፍ አስተካክላለሁ ብላ ሰረዘች። መጽሐፍ ቅዱስም ማለት ነው ሰረዘች። ዋይ ሊሰረዙ የሚገቡ እንደነዚህ አይነት እርጉም መጽሐፍቶች እያሉ ሰማይና ምድርን ማርያም ነች የፈጠረችው ብሎ የሚለው መጽሐፍ ቁጭ አድርጎ እንዴት ይህን ታርማለህ? የማይታረመው እንዴት ይታረማል? አርማለሁ ብላ ስትል ያጠፋችሁን ጥፋት አይታችሁታል ማለት ነው። የማይታረመውን አርማለሁ ብላ ኦርቶዶክስ ያው የበሰበሰ መጽሐፍ ጻፈችልን። የበሰበሰ ነው ብዬ የምለው ለሚጠይቀኝ ሁሉ መልስ ስላለኝ ይሄ ቅዱስ መጽሐፍ ነው። ይህን ቅዱስ መጽሐፍ ግን አርማለሁ ብላ ስትል አበሰበሰችው፣ አገማችው። ይበቀላታል የሰራዊት ጌታ ቅዱስ እግዚአብሔር መበቀልም ጀምሯል። ኦኬ፣ እችን ቪዲዮ አሳይቼ ለኤርሚና ለስኬት እሰጣለሁ፣ ለወንድሞችም ዜድ ይቀበላቸዋል። ኦኬ፣ ይኸው አየኸው እንደማለም እግዚአብሔር ሲበቀል የሚያርመውን ቃል አርማለሁ ብላ ተነሳች፣ የማይስተካከለውን አስተካክላለሁ ብላ ተነሳች። ኦኬ፣ ምንም ክፋት ባልነበረው የሚስተካከል ኖሮት ቢስተካከል የፊደል ግድፈት እንደዚህ አይነት ነገር ኖሮ ማለት ነው ቤተክርስቲያን ስለሆነች መጽሐፍትን የምታርመው ወይም የምታስተካክለው ተብሎ ስለሚባል እኔም እስማማለሁ። እሺ፣ እግዚአብሔር ሲያቃልል ግን እንደዚህ ያደርጋል ማለት ነው። አንዴ ጠብቁን። እግዚአብሔር ሲያቃልል፣ እግዚአብሔር ሲመታ እንደዚህ ነው የሚያደርገው። ያው በራሳቸው አፍ እንደተናገሩት ማለት ነው። ጉልላቷን ብቻ ሳይሆን መሰረቷን ሁሉ ጭምር ነው እግዚአብሔር የኢትዮጵያ ኦርቶዶክስን እያፈረሳት ያለው። ማን ያለው ይሄንን? ኤርሚያስ ነኝ እንዴ? እኔማ ብዬ ብል ጥላቻ ነው ብለው ይላሉ። እኔ አልልም። ኦኬ፣ አባቶች እንደዚህ ያሉትን ስማልኝ። ሲጀምር ምን አሉ? ኧረ ያልሰማን ብዙ ነን በእውነት ስለ ክርስቶስ ያልሰማን፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል።
መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለም። ከዚህ የተለየ ተልእኮ የለም። አይ ያልሰማ ብዙ ነው። ወደ ሲኦል የሚጋዘው ወደ ሲኦል የሚነዳው ብዙ ነው አሉ ጳጳሱ። ኦርቶዶክስ ሆኖ ወንጌል አልሰማም ማለት ነው። እሺ አሁን ግን አሕዛብን ማስተማሩ ይቅርብን። እንዲህ ስል ምን ማለት ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ። እስኪ እናጽናው። ያንን የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ያናጋችሁ የሰራዊት ጌታ እግዚአብሔር አሁንም ለምን ኦርቶዶክስ ተናጋች? እንዴት መሰረቷ ተሸረሸረ? በቤተ ክርስቲያኒቱ አንቱና ጉምቱ በተባሉ ሊቀ ጳጳስ የተነገረው ነገር ማወራ እኔም ባወራ በጥላቻ ነው ብላችሁ ትሉናላችሁ። በአዲስ ሃይማኖት የሚሄደው በስቷል አሉ። አዲስ ሃይማኖት የተባሉ እኛ ነን። በአሕዛብም የሚወረሰው እየበዛ ነው አሉ። በእስልምና ማለት ነው። የኦርቶዶክስ ሕዝብ እኮ እንደ ገፍ እኮ ነው ወደ እስልምና ሃይማኖት እየተነዳ ያለው። እሱን ይህን ያቃጥለኛል። አየህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብሎ ያለ ሰው ሄዶ አላህ አክበር ብሎ ሲሄድ እኔ ብሞት ይሻለኛል አልኩ በእኔ ዘመን ሕዝቤ እንደዚህ ከሚያልቅ። ስለዚህ ወንጌሉን ደርስለታለሁ። በአዲስ ሃይማኖት የሚነጠቀው በስቷል። የማይሸረሸረው ተሸርሽሯል። የማይናጋው ተናግቷል አሉ። ጥያቄ አለን። የገሃነም ደጆች አይችሏትም ብሎ የለ እንዴ ጌታ እያለችሁ ትሉን የለ እንዴ? ታዲያ እንዴት ነው ኦርቶዶክስ እየተሸረሸረች ያለችው? መሰረቷ እንዴት ነው እየተናዳ ያለው? ለምን ምን ስላላደረገች? ማህሌቱ ጎደለ፣ ቅዳሴው ጎደለ፣ ገድላት ድርሳናቱ በየዕለቱ ቅዱሳኑ ያዝናሉ። አንድ ፊደል እንኳን ቢጎድል በሰማያት እንዳለ ጻድቃን ያለቅሳሉ እያላችሁ ይህንን ተረት ስትግቱት ነበር ለህዝቤ። መጽሐፍ ቅዱስስ ግን ሲሰርዝ ማንም የሚያለቅስ ጻድቅ የለም በሰማይ። ይህንን መጽሐፍ ሲሰርዙት ጻድቃን በሰማይ ያለቅሳሉ ብለዋል አሉ ወንድሞች እናቶቼ። ገድላቱ ግን ሲሰረዝ ቅዱሳን በሰማይ ያለቅሳሉ። ስለዚህ ተጠንቅቃችሁ እንዳይነጥባችሁ እንዳትገድፉ አድርጋችሁ አንብቡ ይሉናል። ሰዓት አለ ብዬ ስለ በውስጤ ይህንን የእግዚአብሔርን ቃል ግን ስትሰርዝ ማንም አያለቅስም። ገድላት ግን ሲሰረዝ ገድላት ግን ስታነበው አንዱን ከብለህ ካነበብከው ያለቅሳሉ ይላል። ገድሉ ላሳይ ይችላለሁ። ይሄ ግን ሲሰረዝ በሰማይም ያሉ ቅዱሳን ያለቅሳሉ ብለው አላሉንም። ኦርቶዶክሳንም ያለቅሳሉ ብለው አላሉንም። መሰረቷ ለምንድን ነው የተናጋው? ኦርቶዶክስ የማይሸረሸር ይኸው ተናግሬ ለዜድ ልስጠው። ሁለቱን ወንድሞች ተቀበላቸው። አንዳንድ ቁጥር እየጻፉ ነው። የሚኮበልለው በስቷል። ዋይ የሚጠፋው በስቷል። ለምን? በአዲስ እምነት የሚነጠቀው በስቷል። ለምን እስኪ ለምን የእውነት ማለት እኔ በአዲስ እምነት የኛ ነው። ወደኛ በመምጣታቸው ደስ ነው የሚለኝ። ወደ ክርስቶስ ነው የሚመጡትና እንጂ ክርስቶስ ካሌለን እኔና ዜድ ጋር እኔና ዳጊ ጋር እኔና እትዮ ሜርሲ ጋር ቢመጣ ወይ ጆ ጋር ቢመጣ ምን ልታገኝ ትችላለህ? ያው ከዝንጀሮ ቆንጆ ምን አይመርጡ ነው። እኛ ጋር ግን ስትመጣ ግን ክራይስት አለ፣ ኢየሱስን እንሰብክ፣ ወንጌል አለ። ኦኬ ለምንድን ነው የሚሸረሸረው? ማይሸረሸረው ተሸርሽሯል። የሚጠፋው በስቷል። በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞ እግዚአብሔር አናታችሁን የመታው የዛ የእረኛ አምላክ የነቢዩ የአሞጽ አምላክ ጉልላቶቹ ምታ በራሳቸውም ላይ ሰባብራቸው ብሎ እንዳለው በትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 1 ላይ እግዚአብሔር ከአናቱ ነው የጀመራችሁ። ለዚህ ነው እየተፍረከረከች የመጣችሁ ኦርቶዶክስ። እያነሳችሁ ትሄዳላችሁ። የአባቶቼ አምላክ ምስክር ነው። ለምን ነው እያነሱ የሚሄዱት? ወንጌል አትሰብክም ኦርቶዶክስ። መጽሐፍ ቅዱስ ጠላቷ ነው። ኢየሱስ ጠላቷ ነው፣ ወዳጇ አይደለም። ውሸታቸውን ነው። አይወዱትም። ስሙ እንዲጠራ አይፈልጉም። ስሙን ደጋግመ በስብከት ደጋግመ በዝማሬ ከጠራ ጀርባ ይጣና ይባላል።
ስለዚህ የማይታረመውን አርማለሁ ብላ ስትል ይኸው ኤርሚ እንኳን ጥያቄ የሆነበት ማለት ነው። በጣም ብዙ ትውልድ ጥያቄ የሆነበትን ማንም የሚያለቅስ የለም። የሚታረሙ ግን እንደነኛ አይነት መጽሐፍቶችን ቁጭ አድርጋ እኛ አሳይተናቸው ነው ጥራት ይጎላቸዋል ብለው ያሉት። እኔ ያሳይቻቸው ጥራት ይጎላቸዋል አሉ። ጥራት የጎደለውና ታዲያ ማረም ያለብህ ጥራት ያልጎደለውን የእግዚአብሔርን ቃል አርማለሁ ብለው ሲሉ እንደዚህ ያጨቃዩት። ዜድ ወንድምነት ስኬት እኔ ምን ሆነ ነው? አሞ ነው? እሺ እኔ ሚዩት አድርጌያለሁ። እሺ ደጋግመህ አንዳንድ ቁጥር ጻፍኩ። ወንድምነት ሌሎች ወንድሞች እህትየው ዳጊ ሁላችሁም እንኳን ደህና መጣችሁ። ዜድ እየተቀበለው ስኬትን ጥያቄ ያለው ይመስለኛል። ኤርሚ አንድ ቁጥር ሲጽፍ ነበር። ያ ሚዩት ሆነሃል። እሺ ሰላም ክርስቶስ ይብዛላችሁ። እንዴት ነው? ኖ ስኬት አንድ ጊዜ አንድ ደቂቃ ስኬት አንድ ነገር እያስተካከልኩኝ ነው። ታገሰኝ። ከእኔ ጋር ታወራለህ። ግን ለእውነት ኑሮ ወንድማችን ኤርሚ የምትለው ነገር አለ ስትጽፍ ስለነበረ ልተኛ እኔ ብዬ ላለማቋረጥ ነው በጣም ረጅም ሰዓት የተቀመጥኩኝ። ማለት ያው ተኛለሁና ጠዋት እንደነገርኩ ነው። ምናልባት አንድ ሶስት ነገር ለኤርሚ ኮሜንት ሰጠዋለሁ። ከዛ በኋላ እኔ የመጀመሪያ የምናገረው ነገር ምንድን ነው፣ ወንጌሉ ገብቶኛል፣ የተማርኩት ገብቶኛል። መጽሐፍ ቅዱስ ላይ ያለውን ነገር ብሉይ ኪዳንና አዲስ ኪዳን ላይ ያለው ገብቶኛል ስል ግን ዲቴል ሁሉ ነገር ገብቶኛል ማለት አይደለም። የሚቀሩኝ ትምህርቶች ደግሞ ፊቴን ያዞርኩበት መንገድ አለ። ወደዚህ የመጣሁበት መንገድ መጽሐፍ ቅዱስን አንብቤ ወደዚህ ፊቴን ያዞርኩበት መንገድ የራሴ አለ። እስከዛሬ ስጠይቅ ቆይቻለሁ፣ ስማር ቆይቻለሁ፣ ስሰማ ቆይቻለሁ። ብዙ ነገሮችን ልቤን የማረከው እውነተኛው መንገድ መስሎ የታየ ለእኔ መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ቃል እንደሚናገረው፣ ከዛም ላይ ደግሞ መጽሐፍ ቅዱስን ከፍቼ ሳየው ቃሉ ተቀይሮ በማየት ያን ደግሞ እኔ ክደት ነው፣ ውሸትንም ስለማልወድ ማለት ነው። እሱ እንዳለ ይሁን ችግር የለውም። ምናልባት የኤርሚያስ ወንጌል መስበክ እንደዚህ መናገር ብዙ ቀን እየወጣ በላይብ ላይ ለሰዎቹ ወንጌልን ስትናገር ማይሰሙ ይመስለዋል ብዬ እዚህ በፊት ነግሬሃለሁ። ብዙ ሰው ይሰማል። ትልቁ ችግር ያለበት ግን ቤት ውስጥ ነው። እዚህ ጋር ወንጌል ተሰብኮ ወደ ቤቱ ሲካሄድ ከዚህ በፊትም ከዜድ ጋርም ስላወራን ነው። ውጩ ላይ ክርስቶስ ተሰብኮልን አሜን ብለን ተቀብለን መጠን ለምሳሌ እኔን መውሰድ ትችላለህ። ከየትኛው ጋር ነው አባል መሆነው? ከየትኛው ህብረት ጋር ነው አብሬ የሚቀላቀለው? ለዛ ጥያቄ አለ፣ በጣም ትልቅ ጥያቄ አለ። ምክንያቱም እኔም ጋር ብዙ ሰዎች አሉ ስልካቸው የሚልኩልኝ፣ የሚደውሉልኝ፣ የሚጠይቁኝ ተመለሰልህ ወይ ብሎ የሚጠይቁኝ ሰዎች አሉ። ከዛም ደግሞ አቤቱታም ደግሞ ያላቸው ሰዎች ደግሞ አሉ። በቸርች ውስጥ የሚደረጉ ስርዓትን የማይቀበሉት ማለት ነው። እዛ ላይ ደግሞ ትንሽ ብትሰራ ብዬ አምናለሁ። ሶስተኛው ምንድነው አዲሱ መደበኛ መጽሐፍ የሚሰጠኝ ሰው ካለ ምናልባት ኤርሚ እሱን ማንበብ እፈልጋለሁ። የስልኬ ላይም ላወርድም እየፈለግኩ ነበር። ምናልባት አዲሱ መደበኛ የእናንተ መጽሐፍን አላየሁትም ጨራሽ። ይሄኛው 1954 ነው ያዝኩትኝ እና የ2000 እትሙ ነው። አዲሱ መደበኛ መጽሐፍ ግን ተቀይሯል። የእናንተም እየተባባል ቅድም እንትና ብፁዕ እየነገረኝ ነበረ። የእነሱም ተቀይሯል። የቅድም ቤት እያለም ጠይቄ ነበረ ከእኔ ቤት እያለ ማለት ነው። በመካከል ጭቅጭቅ ምናምን ነገር ተፈጥሮ ነው እንጂ ጠይቄ ነበረ። እሱም ማወቅ እፈልጋለሁ። ይህን ነው በቃ ማለት የፈለኩት። አመሰግናለሁ። እሺ ኤርሚ ተባረክልን። አይ ቲንክ አዲሱ መደበኛን ትርጉም ከፈለክ ወይ እኔም እሞክራለሁ። አንተ ተክሉ ቸርች እዛ አካባቢ ነው ያለው አይደል? ተክሉ ቸርች ለአንተ ሩቅ ነው? እሱን እንትን እላለሁ፣ አነባዋለሁ፣ ምናልባት እጠይቃለሁ። ችግር የለም። እሱን በኔቶ ምክንያቱም አሁን ሰሞኑን ትንሽ እነ ጓደኞች በዚህ ስላሉ እነሱንም እነ ቃልም ስላሉ እነሱ ጋር ተነጋግሬ መቀበል ካለብኝ ከእነሱም ቢሆን ፈልጌ ይቀበላሉ። ችግር የለውም። እሱ ቆንጆ። እቺ ሌላ ጥያቄ ካለ ኤኒታይም፣ ባለፈውም ጊዜ እንዳልኩ እኔ ሁላችንም እዚህ ያለ ነው። እዚህ መስኮት ላይ የምታያቸውን አገልጋዮች በሙሉ እንተ ማድረግ ትችላለህ። ምንም ከባድ ነገር አይደለም ልልህ ነው። እሱን ማድረግ እንችላለን። አንተ በርታ። እኔ አሁን ምንድነው መሰለህ ቆንጆ አሁን ሰሞኑን በሙሉ ለምንድነው እኔ አንተ ጋር እችን ይቻል በልና ወደ ያኛው ልጅ እንሄዳለን አለ ወጥቷል መሰለኝ። በቃ ለምንድነው እኔ አንተ ጋር እየገባ ያለው ሰሞኑን ከተባለ
ቆንጆ ጥያቄ እየጠየቅ ስለሆነ ነው የሚል ለእግዚአብሔር ቃል ለምንድን ነው ታማኝ ያልሆን ነው? ለምንድን ነው መቀየር ያስፈልገው? በጣም ደግሞ ደስ የሚለኝ ጥያቄ በተለይ በምልጃው ዙሪያ የምታነሳው ጥያቄ በጣም ወሳኝ ጥያቄ ነው። ምንድን ነው ምክንያታቸውን ለመለወጥ ምክንያታቸው ምንድን ነው? እንዴት መጽሐፍ ቅዱስ በዚህ ያህል ድፍረት ይቀየራል የሚለውን በጣም ወጥረን ይዛል። ዳትስ ዋይ እኔ ከአንተ ጋር ብዙ ጊዜ አሁን ሰሞኑ አንተ ጋር እየገባ ያለሁት ወንድምነት እና ወሳኝም ጥያቄ ስለሆነ ማለት ነው። የእውነት እኔ መቼ ትላንትና መሰለኝ ያወራ ነውና ቤተክርስቲያኒቷ የድፍረቷ ድፍረት ትምህርቷን እንደ መጽሐፍ ቅዱስ ከማስተካከል ይልቅ መጽሐፍ ቅዱስን በትምህርቷ ለማስተካከል የሞከረች የመጀመሪያ ቤተክርስቲያን ትመስለኛለች። አይ ቲንክ ያልኩት የተሰማ ይመስለኛል። ትምህርትህን እንደ መጽሐፍ ቅዱስ ታስተካክላለህ እንጂ መጽሐፍ ቅዱስን እንደ ትምህርትህ አታስተካክልም። ነውር ነው በጣም። በተለይ ደግሞ አንድ ከአፖስቶሊክ ሰክሴሽን አለኝ የሐዋርያት ቅብብሎሽ አለኝ ብላ ከምታምን ቤተክርስቲያን ይሄ አይጠበቅ። በጣም ነውር የሆነ ነገር የተደረገው እኔ እንደው በታሪክ ነው ማወራ። በታሪክ ለምሳሌ ብዙዎች ትርጉም አሪዮስ ቢነሳ በትርጉም ስህተት ነው የተነሳው። በታሪክ የተነሱ ምንፍቅናዎች ብትመለከት የተነሱት ከመጽሐፍ ቅዱሱ ላይ ባለ ነገር ወስደው በትርጉም ስህተት ነው ወይም ደግሞ በአመለካከት ስህተት ነው። እነዛን ተመጣጣ ይሄ እኮ ድፍረት መጽሐፍ ቅዱስን ሰርዘ መልጃ ፍርድ አድርገህ የሚፈርደው ብለህ ጳውሎስን እኮ የመጽሐፉን ጸሐፊ ጳውሎስን እኮ ተሳስተሃል እያልክ ነው። የመጽሐፍ ቅዱስን እኮ ነው ማለት በመንፈስ ቅዱስ ጽፍ ያለው እንደውም ኢቭን ይህንን የዚህን ሀሳብ ተው መላእክት ሰዎችን ተዋቸው፣ መላእክት እንኳን ቢመጡ ገላትያ መጽሐፍ ምዕራፍ 1 ቁጥር 9 ላይ አንብቡ። ተው መላእክትን ተው፣ እኔ ራሴ እኮ ነኝ ያለው ጳውሎስ። እኔ ራሴ እንኳን በኋላ ሀሳቤን መልሼ እንደው እዚህ ቦታ ላይ እንትን ብዬ እንኳን መጥቼ እንኳን ላስተካክል ብሞክር አለ ማንም ይሄንን ማስተካከል የሚፈልግ መቀየር የሚፈልግ የተረገመ ይሆናል። ይሄንን አይነት ቆራጥ የሆኑ አባቶች አሉኝ የምትል ቤተክርስቲያን እኔ ከነሱ ናት ብዬ አላምንም። ግን ኦኬ ከጠራህ ወደኋላ ሄደ እኮ እነ ጳውሎስን ነው የምትጠራው፣ እነ ጴጥሮስን ነው የምትጠራው። ከነሱ ነው አፖስቶሊክ የሆነውን ነገር ተቀብያለሁ የምትለው። ጳውሎስ ያለውን ነገር እየሰረዝክ እኔ የመጽሐፉ ባለቤት እኔ ነኝ፣ ቤተክርስቲያን ነው የምትቀድመው ከመጽሐፉ ይልቅ፣ ስለዚህ እንደፈለግኩ አድርጋለሁ ብለህ መጽሐፍ ትለውጣለህ እንዴ? በጣም እኮ ነውር እኮ ነው። ትርጉም ልታስቀምጥ ለምሳሌ ቀለል ባለ አማርኛ በምናምን ተብሎ የሚተረጎሙ እንትኖች ሊኖሩ ይችላሉ። ሰዎች እንዲረዱ ኦሪጂናሊቲውን ሳይለውጥ ማለት ነው። ከግሪኩም ከምኑም የአዲስ ኪዳኑን ከግሪኩ አድርገህ የብሉይ ኪዳኑን ከዕብራይስጥ አድርገህ ኦኬ እዚህ ጋር ቢሆን እንደዚህ ነው ብለህ የምታስቀምጣቸው ነገሮች ይኖራሉ። የግሪኩ በዕብራይስጡ እንደዚህ ይላል፣ የግሪኩ ይማልዳል ይላል። አንተ ምን ችግር አለብህ? ይማልዳልን አውጥተህ ይፈርዳል ብለህ ታስገባና ከታች ከግርጌ የግሪኩ ይማልዳል ይላል ትላለህ ማለት ነው። ከዛስ ነገ ደግሞ ቀስ ብለህ ደግሞ ምክንያቱም አሁን ይሄ ባለ ሊፕስቲኮ የሚባለው መጽሐፍ ቅዱስ ሊፕስቲኮ የሚባለው እንግዲህ የሁለት ሺህ እትሙ ማለት ነው። አሁን በጣም ብዙ ሰዎች እጅ እየገባ ነው ያለው እንደምታውቁት ከሆነ ከ10 ከ20 ከ30 ዓመት በኋላ ይሄ መጽሐፍ ቅዱስ ያኛውን ቀስ አድርገው ጥግ ያስይዙና ይሄኛው እንትን ደጋግሞ ቢያትሙ ታስቦ በየቤቱ ይገባል ማለት ነው። ከዛስ እሱ ተብሎ ይሄንን ወደኋላ ይደረጋል። ይሄ ኦሪጂናሊቲ ያለው ወደኋላ ይደረጋል። ከዛስ ያኛው መጽሐፍ ኦሪጂናል ሆኖ ይመጣልሃል ማለት ነው። የትኛው ከስር ደግሞ ሲፈልጉ ደግሞ የዛሬ 15 ዓመት 20 ዓመት ደግሞ የግሪኩ እንደዚህ ይላል የሚለውንም ያወጡታል ከፈለጉ ማለት ነው። ምክንያቱም እነሱ መሰረዝና ማውጣት ልማዳቸው ስለሆነ ማለት ነው። አየህ በጣም ንቀት ስትንቅ፣ በተለይ ደግሞ ምዕመናንህንና የእግዚአብሔርን ቃል ስትንቅ የምታደርገው ነገር ምንድን ነው ካልከኝ፣ ይሄንን አይነት እርምጃ ወስደህ የተከበረውን የእግዚአብሔር ቃል በአንተ አስተምሮ እየለወጥክ ትላንትና ኢየሱስ አይማልድም አማላጆች መላእክቶች ናቸው፣ አማላጆች ቅዱሳን ናቸው ብለህ ስላልክ ያንን ትምህርትን የሚያጸና ነገር ለመክተት ስትል መጽሐፍ ቅዱስ ትሰርዛለህ። which is totally unacceptable የሆነ
በእግዚአብሔርም በእውነትም ደግሞ ክርስትናን ተቀብያለሁ በሚሉ ዘንድ ጸያፍ የሆነ ነገር ምንድን ነው ካልከኝ እንደዚህ አይነት ነገር ተባረኩልኝ። ስኬት አጋጣሚ ሊጨርስና ቢታኒ እኔ እንደወጣ በዛው ይቅርታ ስኬት ቀጣይ ስለምታወራ ችግር የለም። ከአንተ ጋር ቀን ከሆነ ስላለው ችግር የለውም። ቀጥሉ። እኔ ያለው ጁኔልተኛም ስለሆነ ትንሽ ይችን የመጨረሻ እንትን ለማለት ነው። ወንጌልን ሰበካችሁ ዳጊ ዜድም ኤርሚያስም ኦኬ አመንኩ ማለት ነው። አሁን ከበፊቱ ከነበረኝ እምነት አሁን አመንኩ ሞር መጽሐፍ ቅዱስን ስላነበብኩኝ። አሁን ጌታን ተቀበል ብትለኝ ኦኬ እላለሁ። ከማን ጋር ነው ህብረት ማድረገው? ጥያቄ እሱ ነው። ይሄን መልሱልኝ ለኔ። ኤርሚ ቦታ ጠይቄ ባለፈው ጊዜ ይሄንን ጥያቄ አንስተህልኝ፣ አዎ ለአንተ የት ነው ያለው ብዬ ምን አልከው? ዜዲ አንተ እንኳን አንስቼልህ ጥያቄውን ውይይቱ በነበረበት ማነው መምህር ማነው የሚባሉ ሰውዬ ነበሩ አይደለ? አንድ መምህር መሪጌታ ነበሩ። ከመሪጌታ ጋር አስተያየት ተሰጥቷልኝ። እኔ አሁን ወንጌሉ ላይ መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም ተረዳው። ኦኬ በክርስቶስ አዳኝነት አመንኩኝ። ኦኬ እሺ የትኛው ጋር ነው አሁን ስንት ማድረግ ህብረት ላደርግ የምችለው ከማን ጋር ነው? ጤነኛ አስተምሮ ያላቸው ብለን እኮ ነገር ኤርሚ በባለፈው ጌታን ተቀበልኩ ብለህ ጌታን ባስቀበልኩ ጊዜ ጌታን ተቀበለህ ሂድ ብዬ ያልኩ የት ነበረ? ካልጋሪ ስላለህ ወንድማችን ወንጌላዊ ተክሉ ነው አይደል ያገናኘው? አለፈ እኮ ኤርሚ ቆይ ነው አይደል ያገናኘው? በጌታ ወንድማችንና አገልጋይ ስለሆነ የቤተክርስቲያን አገልጋይ ስለሆነ በዛ ህብረት የሚያደርጉ ቅዱሳን ስላሉ ሂድ ብዬ ያልኩህ ዝም ብሎ አንድ ግለሰብ ጋር አይደለም። እሱ በዛ ቤተክርስቲያን ውስጥ የሚያገልግል አገልጋይ ነው። ስለማቀው ሂድ አልኩ። ስትሄድ እሱ ደግሞ ወዴት ይዞ ሄደ? የትም በቃ ትምህርት ነው የጀመርነ። ከዛ በኋላ ራሳችን ከቃል ጋር ነው አብረን ወዴት ና አለ። ኖ ቸርች መምጣት ከቻልክ ቸርች ና አለ። ኦኬ አልኩኝ። ቸርች ማለት ቤተክርስቲያን ማለት ነው አይደል? ቤተክርስቲያን ማለት ነው አይደል? ና ብሎ ሄድክ አይደለ? እዛ ስትሄድ እንደኛ ያመኑ የተሰባሰቡ ቅዱሳን አሉ አይደል? ህብረት የሚያደርጉ ከእነሱ ጋር ህብረት አድርግ። እንዴት ብዬ አደርጋለሁ? ኦኬ እነሱ ጋር ህብረት ካላደረግ አንዋር መስጊድ ነው መሄድ ያለበት ብራዘር። አይ ሲሪየስ አንዋር መስጊድ ነው መሄድ ያለበት። ይሄን ቆይ አድመጠኝ ኤርሚያስ። ቀጥታ እዛ መሄድ አልፈልግም ብለህ ካልክ ቀጥታ አንዋር መስጊድ ነው መሄድ ያለብህ። ጎ ከዚህ ቤት ወጣ። ቀጥታ በጣም ታግሰናሃል፣ ታግሻለሁ፣ እድል ሰጥተናሃል። በቤተ ክርስቲያን በኩል ልብ በሉ ወንድሞች እናቶች፣ የት ልሂድ ይላል። የምትሄድበትን እንዳላሳየን ሆነ ማለት ነው። የት ልሂድ ይላል። በቤተ ክርስቲያን ህብረት አድርግ ብዬ አልኩት ማለት ነው። ልብ በሉ እዛ በላኩት ሰዓት ወንድማችን ወንጌላዊ ተክሉ ማለት ይሄ ነው። ኦኬ ጌታን በተቀበለ ጊዜ አገናኘሁትኝ ከወንጌላዊ ጋር ደውዬ ማለት ነው። አስተምረው አጥምቀው ከቅዱሳን ጋር ህብረት ያደርግ ብዬ ማለት ነው። ኦኬ ስለዚህ ራሱ ምን ብሎ ጻፈልኝ? ምን አለ እዚህ ጋር? አብረውኝ የተማሩ ተጠመቁ አለኝ። ኤርሚያስ ካልጋሪ ማለት ነው። ልብ በሉ አብረውኝ የተማሩት ተጠመቁ አለ። ቪዲዮ ላከልኝ። ኦኬ ቪዲዮ ላከልኝ። ይኸው ከፊቴ ዓለም ከኋላ አለቀ። መስቀል ከፊቴ አብረው የተማሩትን ሰዎች ይሄ ወንጌላዊ ወንድማችን ደውዬ አገናኝቼህ ትምህርት እንድትማር መሰረታዊ ክርስትና ትምህርት እንዳያስተምርህ በቤተ ክርስቲያን በኩል ህብረት እንድታደርግ ልኬሃለሁ። ከዚህ በኋላ እዚህ እኔ ጋ በውስጥም እንዳጽፍ እኔም ጋር እንዳትመጣ አንተ የፈለግከው በደንብ ይገባኛል። የመጨረሻ አድራሻህ አንዋር መስጊድ ስለሆነ ማለት ነው። ቀጥሎ እሱ ነው የቀረ። ምክንያቱም መንዙማ ከፍተህ ስለምትጨፍር ማለት ነው። ይሄ ሰውን ወንድሞች እናቶች በጣም ብዙ ታግሸዋለሁን። ኦኬ ሁለተኛው ዮኒ ማኛ ሊሆንብን የፈለገ ወንበዴ የሆነ ሰው ነው። ጋው ብራዘር አብረው የት ልሂድ ትለናለህ? ቸርች ና ሂድ ያልኩ ቸርች ሂድ ብያለሁ።
ማናገናኝ አገልጋዩን የወንጌላዊን አብረው የተማሩ እነሱ ሲጠመቁ አንተ ግን በቢራ ትጠመቃለህ። አሁንም እግዚአብሔር የምሕረት አምላክ ስለሆነ እድል እንዲሰጥ ብዬ ብዙ ጊዜ እድል ሰጠናል። ከዚህ በኋላ ግን አንተ ላይ የምንፈጀው ጊዜ የለም ማለት ነው። ቴንክ ዩ ወንድምነት መቀጠል ይችላል። ዜድዬ በጣም ወንበዴ ነው አልኳችሁ። ይሄ ልጅ ወንበዴ ማለት አይገልጠውም። ሲፈልግ የኦርቶዶክስን መዝሙር ከፍቶ እነሱን ይጠራል። ከዛ ደግሞ እኛን ጋር ደግሞ እንትን ይላል። የተከስተን አውታሩን ከፍትና እኛ ጋር ይላል። ከዛ ደግሞ ቤቱ ላይ መንዙማ ይከፍታል። የእስላሞች ማለት ነው። ስለዚህ ጌታን ከተቀበልክ ቸርች ልኬ ነበረ ያኔ አልተቀበልኩም ብለህ አሁን ደግሞ ምንድን ነው ያልከው? ቀደም ምን ብሎ ጻፈልኝ? ልብ በሉ። ይሄን ቪዲዮ ላከልኝ የመጽሐፉን መሰረዝ እና ኤርሚ አለኝ። አየህ አይደል እንዴት እንደሚቀልዱባችሁ አልኩት። ቪዲዮን ከፍቼ ከሰማሁት በኋላ ወደ ጌታ አምልጥ ብዬ ስለው ቆየሁ አለ። ከቆየህ ታዲያ ወደ ጌታ ለማምለጥ ከቆየህ ዜድ ጋርና ኤርሚያስ ጋር ወይ ዳጊ ጋር መተህ የምታገኘው ነገር የለም። ያለንን ያዳነንን ኢየሱስን ነግረናል። ስለዚህ አንተ ቸርች አይደለም የፈለግከው። አንተ እዚህ ሶሻል ሚዲያ ላይ እውነት አይደለም የፈለግከው። አንተ ሁለተኛው ዮኒ ማኛ ለመሆን የፈለግ ተራ ዱርዬ እንደሆንክ ደርሻለሁ። ዛሬ በዚህ ነው ልክ ነው የምናገረው። እዚህ ሰው ቤት ወንድምነት ዜድዬ መቼም የጌታን ድምፅ ስለምሰማ አንተ የምታደርገውን ነገር አድርግ። እኔ ግን ዳግዬ የሚሆን ሌሎቻችሁ ማለት ነው። ይሄ ሰው በጣም ወንድሞች እናቶች በጣም ተራ ዱርዬ የሆነ ሰው እውነትን አይደለም የሚፈልገው፣ ውሸቱን ነው። ስለዚህ ይሄን ነው ብዬ የምትለው ካለ መቀጠል ትችላለህ ወንድሜ። ሲባርክ አንደርስታንድ አደርጋለሁ። በተለይ አንተ ብዙ ለፍተህበታል። ለዛም ነው ልብህ እንትን የሚለው አንዳንድ ነገሮችን በተለይ አሁን ይችን ሰሞን ብዙ እኔም እኮ አልገባም፣ ግን ሰሞኑ ሳየው ግን በተለይ የሚያነሳቸው ጥያቄዎች በጣም ሌጂቲሜት ናቸው ብዬ አስባለሁ። የምልህ ያው ኤርምዬ ታውቃለህ፣ የሰውን ልብ የሚያውቀው ጌታ ነው። እኛ የሰውን ልብ መመርመር አንችልም፣ ግን ከሚያደርጋቸው ነገሮች እውነት ነው በጣም ዳተኛና ወንድማችን ትንሽ አስለፊ እንደሆነ አያለሁኝ። አሁንም ግን ኤርምዬ ልፋትህ ነው ይገባኛል፣ ድካምህ ነው። ብዙ አውርተሃል፣ ብዙ በውስጥ በተለይ የምትጨቃጨቃቸው ነገሮች አሉና አሁንም ልብህ አይውረድ፣ ግድ የለህም። እግዚአብሔር ምናልባት ይሄ ሰው ጠቃሚ ሰው ሊሆን ይችላል። ታስታውሳለህ ጳውሎስ መልእክት ሲልክ በህይወቱ አናሲሞስን ያልጠቀመን ሰው አሁን ግን መለወጡን ሲያደርግ እንደተለወጠ ሲገባው በሱ እጅ እንትን ሲለው ለሞት የሚፈላለጉ ሰዎችን እንደኔ አድርገህ ተቀበለዋል እና የሆነ ዘመን ይመጣል ብዬ አስባለሁ። ኤርምዬ ተስፋ ሳንቆርጥ ድካሙ እንዳለ ነው ይገባኛል፣ ግራ ማጋባቱ እንዳለ ነው። ግን ማን ያውቃል፣ እግዚአብሔር በዚህ ሁሉ ይህንን የጠነከረ ልብ አንድ ቀን እግዚአብሔር ሊያስተኛ ይችላል ብዬ አስባለሁኝና ሳትደክም አሁንም ድካምህ እንዳልንም ቢሆን ወንድምነት ልብህን በርታ በማድረግ ልብህን ሰፋ በማድረግ አሁንም ቀጥል። ከአንተ የሚጠበቀውን ማረሱን ቀጥል። እግዚአብሔር የሚሰራበት ቀን ይኖረዋል ብዬ አስባለሁ እና ልጁ አስቸጋሪ ቢሆንም ግን ማን ያውቃል በዚህ ውስጥ ፍቅር ቢማር፣ ማን ያውቃል በዚህ ውስጥ የድካምህን እግዚአብሔር ደግሞ ዘሩን ቢያበቅለው አንድ ቀንና ነገ ምናልባት የሚገርም ሰው ሊሆን ይችላል ብዬ አስባለሁ። ብዬ በዛ ልበልህ ብዬ ነው።